የዛሬው ትምህርታችን የተንቢሃት على أحكام تختص بالمؤمنات በሚለው መጽሐፍ ላይ maybe ሶስተኛው ክፍል ይሆናል ማለት ነው። previous lesson ላይ ያየናቸው ነጥቦች አሉ። ሴት ልጅ በፐርሶናሊቲዋ በኩል በፊዚካል አፒሪያንስ በኩል በተክለ ሰውነቷ በኩል ማድረግ የሚጠበቅባት 10 ነገሮች ማለት ተፈጥሮ ካስገኛቸው ነገሮች በሚል አንደኛ ጥፍሮቿን መቁረጥ አለባት የሚል እንዲሁም ደግሞ ስለ ጸጉሯን እንዴት መያዝ ያለባት ከጸጉሯ በኩል ከሷ በኩል የሚፈልገው ነገርና እንዲሁም ደግሞ የሚከለከለው ነገር እንዲሁም ደግሞ በቅንድቦቿ ዙሪያ ላይ ምን ማድረግ አለባት የሚለውን አይተናል። ኢንሻአላህ ስንል ብዙ መስአላ ነጥቦችን አይተን ወደ ሁለተኛው ነጥብ መጣናል። በዛሬው ዕለት ምን ይላል ሙአሊፉ? ቢስሚላሂር ረህማኒር ረሂም وكما تمنع المرأة المسلمة مسلم ሴት እንደምትከለከለው ሁላ من حلق شعر رأسها የራሷን ጸጉር ከጭንቅላቷ በኩል ያለውን ራሷን ጸጉሯን መላጨቱ እንደምትከለከለው ሁላ أو قصه ወይም ደግሞ ጸጉሯን ማሳጠሯ እንደምትከለከለው ሁላ من غير حاجة ያለምንም ሐጃ ነሰሰሪ ነገር ሳይኖር አሁንም ደግሞ فإنها አሁንም በድጋሚ تمنع ይህች ሴት ልጅ ትከለከላለች من وصله ጸጉሯን መቀጠል والزيادة عليه በጸጉሯ ላይ ሌላ ተጨማሪ ነገር ማድረግ ማለትም بشعر آخر በሌላ ጸጉር ተጨማሪ ሌላ ጸጉር አሁንም መቀጠሉ ትከለከላለች። መላጨቱ ቶታሊ حرام እንደሆነባት ጸጉሯን ማሳጠሯ ደግሞ ምንም አይነት ሐጃ አስፈላጊ ነገር ሳይመጣባት ያንን ነገር መቀነሱ እንዲሁ እንደምትከለከለው አሁንም ደግሞ በጸጉሯ ላይ ሌላ ጸጉር መቀጠል ትከለከላለች። لما في الصحيحين በቡኻሪና ሙስሊም በመጣው ሐዲስ ላይ አስተምሮቱ ስላለ ነው። ምን የሚል لعن رسول الله صلى الله عليه وسلم يا الله መልእክተኛ ከልክለዋል ወይም የአላህ መልእክተኛ ረግመዋል። ለዓነ ረግመዋል። ብዙ ጊዜ በሐዲስ ላይ ለዓነ የሚል ከመጣ ካየን ይሄ የሚያመላክተው እርግማን ያለበት ነጥብ ከመጣ ካያችሁ ስራው ድርጊቱ ትልቅ ወንጀል ነው ማለት ነው። ከባኢር ነው። ለዓነ የሚመጣው ለከባኢር ወንጀል ነው። እና የአላህ መልእክተኛ ረግመዋል። እንግዲህ ነብይ የረገመው ጥሩ አይደለም ማለት ነው። ከባድ ነው። አልዋሲላ ምን አይነት ሰዎችን የረገሙት? አልዋሲላ ጸጉሯን ጸጉር ቀጣይ የሆነችን ወልሙስተውሲላ እንዲሁም ጸጉር የሚቀጠልላት ዋሲላ ጸጉር የምትቀጥል ወልሙስተውሲላ ጸጉር የሚቀጠልላት እነዚህን ረግመዋል። ምናሉ ወልዋሲለቱ ጸጉር ቀጣይ የምትባለው هي እሷነች التي ያቺ ሴት تصل شعرها ጸጉሯን የምትቀጥል بشعر غيرها በሌላ ጸጉር የምትቀጥለች
ወልሙስተውሲላ ሙስተውሲላ የምትባለው ደግሞ هي التي ያቺ ሴት ነች يعمل بها ذلك ይሄ ድርጊት የሚሰራላት የሚደረግላት ለምንድነው ሲባል لما في ذلك من التزوير ተዝዊር ማለት ምክንያቱም ኔቸሯን የመቀየር ነገር አለበታ የተሰጣትን ኔቸር የመቀየር አለበት ስለዚህ እንደ እስላም ደግሞ ኔቸርን መቀየር አይቻልም حرام ነው ومن الوصل المحرم ከተከለከለው ጸጉር መቀጠል ውስጥ የሚከተተው ነገር አንደኛው ልብሱ الباركوت ልብሱ መልበስ ነው الباروكቲ ባሩካ የሚባለው ባሩካ ማለት ዊግ ምንለው ማለት ነው المعروفة የታወቀው የሆነ في هذا الزمان በዚህ ዘመን ላይ የታወቀው ዊግ የሚባለውን እሱም ራሱ حرام ነው روى البخاري ومسلم بخارينا مسلم ዘግቦታል وغيرهما ሌሎችም منالو أن معاوية رضي الله عنه معاوية የሚባለው ሰሐቢ አላህ ስራቸውን ይወደድላቸውና خطب خطبة አደረጉ لما قدم المدينة مدينة የመጡ ጊዜ ከዛም خطبة አደረጉ ሚንበር ላይ ወጥተው ከዛም وأخرج ከዛም አወጡ كبة من شعر ከብርጭቆ ውስጥ ቁራጭ የሆነ ጸጉር አወጡ ከብርጭቆ ውስጥ ቁራጭ የሆነ ጸጉር አወጡ أو قصة من شعر أو قصة من شعر ቁራጭ የሆነ ጸጉር አወጡ فقال كذا معلونا አወጡ وهلا ምናሉ ለሰዎቹ ምናሉ ما بال نسائكم يجعلن في رؤوسهن مثل هذا ما بال منካቸው እናንተ ሰዎች ኒሳኢኩም የናንተ ሴቶቻችሁ ምን ነክቷቸው ነው يجعلن የሚያደርጉ في رؤوسهن ጸጉራቸው ላይ ጭንቅላታቸው ላይ مثل هذا እንደዚህ አይነት አምሳየ በማለት እያሳዩ አርቲፊሻል የሆነውን ጸጉር ያውጥተው እያሳዩ ማለት ነው አሉና ከዛም ምን አሉ سمعت رسول الله صلى الله عليه وسلم يا الله ملكتنيان سمعتشاچዋለሁ يقول ሲሉ يا الله ملكتኛ ما من امرأة عندم ሴት አትኖርም تجعل في رأسها ጸጉሯ ላይ ራሷ ላይ شعرا ሌላን ጸጉር የምታደርግ ሴት من شعر غيرها የሌላን ጸጉር ማለት ነው ራሷ ላይ የምትቀጥል የምታደርግ ሴት إلا كان زورا ይህ ድርጊት ወንጀል ቢሆን እንጂ የሚል የአላህ መልእክተኛ ንግግር ነገራቸው ይህ በዛ ዘመን ይተቀሙት የነበረው ነው والباروكا የሚባለው شعر صناعي ሰው ሰራሽ ወይም አርቲፊሻል የሆነ ጸጉር ነው يشبه የሚመስል شعر الراس የራስ ጸጉር የጭንቅላት ጸጉርን ይመስላል وفي لبسها ይሄንን በመልበስ ዙሪያ ደግሞ ተዝዊሩን يعني ተዝዊር ማለት ኔቸርን የመቀየር አለበት እና ይሄ አይሆንም ሰዎች የተሰጣቸውን ኔቸር ነው ይዘው መቀመጥ ያለባቸው ሁለተኛው ነጥብ ويحرم على المرأة المسلمة አሁንም በሙስሊም ሴት ላይ حرام ይሆናል إزالة ማስወገድ شعر الحاجبين የቅንድቧን ጸጉር ማስወገድ حرام ይሆንበታል ቶታሊ መላጨት أو ወይም ደግሞ إزالة بعضه ወይም ከፊሉን ሙሉን ሳይሆን ከፊሉን ማስወገድ بأي وسيلة በማንኛውም አይነት መዳረሻ ለምሳሌ من الحلق በመላጨት ሊሆን ይችላል
አው القص ወይም በማሳጠር ቢሆን ይችላል አው ወይም ደግሞ استعمال المادة ወይም ማቴሪያሎችን መጠቀም المزيلة له ይህንን ነገር ሊያስወግድላት የሚችል ማቴሪያሎችን ቁሳቁሶችን አው لبعضه ወይም ከፊሉን ሊያስወግድላት የሚችል ነገር መጠቀም حرام ነው لأن هذا ምክንያት ይሄው ነው ራሱ ይህ ነገር هو ነመስ የሚባለው ነው ነመስ ማለት ማጥፋት الذي لعن النبي صلى الله عليه وسلم يا الله መልእክተኛ እርግማናቸውን ያወረዱበት من فعلته ይሄንን ስራ የሰራችን ሴት ከዛም فقد لعن صلى الله عليه وسلم በርግጥ የአላህ መልእክተኛ ረግመዋል النامصة والمتنمصة النامصة ጸጉሯን يعني ቅንድቧን የምትቀነድብና والمتنمصة ቅንድቧ የሚቀነደብላት ረግመዋል والنامصة نامصة ማለት هي التي ያቺ ሴት ነች تزيل شعر حاجبها የቅንድቧን ጸጉር የምታስወግድ ቶታሊ أو بعضه وين كفيل للزينة لقيت بلا في زعمها بس واستساسب والمتنمصة متنمصة متبالو دمو التي يفعل بها ذلك يدرقيت يميسرالات سيت سوانج إيه ولا من دنو وهذا من تغيير خلق الله إيه يا الله أنت فطرو ملوت إبالا الذي يتعهد الشيطان لك الشيطان اللهن قال اندقبالت شيطان الله قال قبطال يعني من أين قال أن يأمر به بني آدم يا آدم لجوچن شيطان اندميازبت هين النجر حيث قال لك اندالو كما حكاه الله عنه الله صلى الشيطان لتناقره ولا آمرنهم فلا يغيرن خلق الله ولا آمرنهم على شيطان والله على واو القسم لا آمرنهم أزجوا على الله شيطان من أنت يفتركاتهم فطروش يا آدم زروش فلا يغيرن يكيراتال يلوطاتال خلق الله يا الله فطرت يا الله نيتشر اسكي لوطات درس اني عزاچوالو على اللهم دمو يعني بزي كزي اذهب هدالو እንግዲህ በሌላ አያ ላይ አንተም ሆንክ አንተንም የተከተሉ ሰዎች በሙሉ لأملأن جهنم منك وممن تبعك الله አንተንም የተከተሉም በሙሉ جهنمን እሞላችኋለሁ አለ አላህ عز وجل እና ይሄ ተግይር ኔቸርን የመለወጥ ነገር እውነት ሸሪዓ ፈቅዶ ሳይሆን ከሸይጣን የመጣ ነገር ነው ሴትዮዋ ይሄድና ምናልባት ሴትዮዋ ላይ ያመሳስልባት ይችላል 10 ጊዜ ራሷን በመስታወት የምታይ ሴት እኔ እኮ የምትለው ነገር ይኖርታል መቼም 10 ቅንድቧን አንድ ባንድ ስትነጭ ይሄደ ያለቀ ይሄዳል ማለት ነው እና ይህ አሰራር حرام ነው እንደ አላህ እንደ ኢስላም አስተምሮ because ውበት የሚባለው በተፈጠሩበት ላይ መቀረት ነው እንጂ ሌላ ነገር ተጨምሮበት አይደለም አስፈላጊ ቢሆን ኖሮ አላህ ባረሳው ነበር አላህ ይረሳው
في الصحيح بخارينا مسلم بزجوا حديث لا دمو عن ابن مسعود رضي الله عنه عبد الله بن مسعود بزجوا الحديث أنه عبد الله بن مسعود قال لعن الله الواشمة الله رجمه الواشمة واشمة مالت نقصات يمتادرግ ሴት ንቅሳት የምትጠቀም ሴት والمستوشمات ንቅሳት የሚደረግላት ረግሟል والنامصات ቀንድቧን የምታስወግድ ሴት والمتنمصات ቀንድቧ የሚወገድላት ሴት والمتفلجات ጥርሷን የምታስፈለፍል ሴት ጥርሷን የምታስፈለፍል ወይም የምታስሞርድ እነዚህን ረግመዋል እነዚህ ሁላ ለምንድነው للحسن ለቆንጅና ብለው المغيرات የሚለውጡ የሆኑን خلق الله عز وجل يا الله فطرت يا الله አፈጣጠር ለመለወጥ የሚሄዱትን በሙሉ ረግመዋል ثم قال كذا مالو يا الله ملكتኛ ثم قال كذا مالو عبد الله بن مسعود على العالو على اواج سمو انيس رغمالو قال على العنو انيس رغمالو من لعن رسول الله صلى الله عليه وسلم يا الله ملكتኛ يرغموتن رغمالو وهو يهدمو في كتاب الله عز وجل بالله عز وجل مصحف استقمطال يعني يميلو قوله يا الله تعالى سبحانه وتعالى نغغر وما آتاكم الرسول فخذوه وما آتاكم الرسول فخذوه يا الله ملكتኛው የሰጣችሁን ነገር ያዙት وما نهاكم عنه ملكتኛው ከከለከላችሁ ነገር ደግሞ ፈንተሁ ቶታሊ ተከልከሉ በሚለው ቁርአን ሄጄ መልእክተኛው በረገሙ ተረግማለሁ መልእክተኛው በተውት ደግሞ ተዋለሁ በዚህ ትእዛዝ ውስጥ በዚህ ትእዛዝ መሆን ይሄን አድርጋለሁ በማለት አብዱላህ ኢብኑ መስዑድ ይሄን ነገር ይናገራል ذكر ذلك ይሄንን አውስቷል ابن كثير رحمة الله عليه في تفسيره القرآن تفسيراته ላይ ሁለተኛው ሙጀለድ ላይ 359ኛው ፔጅ ላይ طبعته اتم دار الأندلس اتم كذا من على مؤلف وقد ابتلي بهذه الآفات الخطيرة وقد ابتلي برقد بزو تفتنوال بهذه الآفات بزيه أين الطفات الخطيرة أدقنيا بهنا طفات التي هي الصادمو طفات دمو كبيرة من كبائر الذنوب كتعلق وانجل تلك وانجل يهونو كثير من النساء بزوهان سيتوش اليوم بزي زماناتشن لاي تفتال حتى إذن كان هونوال أصبح النمص إيه كندب يميبالو نجر من هونال الناس زنا أنه كأنه لك ندسو من الضروريات اليومية عندك أنسرا تدرجو تيزوال but always in the morning ስትወጣ በመስታወት አንዳንድ ቀንዷን ንጭት እያደረገች ትሄዳለች እንደ ቀን ስራ ተደርጎ ተይዟል ولا يجوز لها لسوا አይበቃላትም أن تطيع زوجها ባሏን ልትታዘዝ እንኳን አይበቃላትም إذا أمرها بذلك كندبشن استي أنشلين كندبشن أسوقجلين بيلات لاني دس سلام بلي ما أسوقجلو بيلات انقوان متعززي اللباتن لأنه مكنياتهم إيه نقر به درقت معصية وانجلنونا
ማዕሲያ ወንጀል ነው። እንዲሁም ያው ሐዲስ ስላለ ነው لا طاعة في مخلوق في معصية الخالق የሚል مخلوق ፍጡርን በመታዘዝ በወንጀል ላይ በመታዘዝ ፈጣሪን ማመጽ አይቻልም የሚል በወንጀል ላይ ፍጡርን መታዘዝ አይቻልም ፈጣሪን በማመጽ ይሄን ይመስላል ማለት ነው። ሌላኛው ነጥባችን ደግሞ ወይحرሙ حرام ይሆናል على المرأة المسلمة አሁንም በሙስሊም ሴት ላይ ተፍሊጁ መፈልቀቅ ወይም መፈልፈል አስናኒሃ ጥርሶቿን للحسن ለቁንጅና ብላ ጥርሶቿን መፈልፈል ወይም ማስፈልቀቅ ለምሳሌ بأن تبردها بالمبرد ጥርሶቿን ልታስሞርድ ነው በምን በመውረድ حتى تحدث እስኪገኝ ድረስ بينها በመካከላቸው በጥርሶቿ መካከላቸው فرجا ክፍተትን يسيرة ጥቂት ክፍተትን እስኪገኝ ድረስ ይሄ ደግሞ ረግበተን በመጓጓት ነው في التحسين ጥርስን በማስጌጥ በሚል اما اذا كانت الاسنان ጥርሶች ከሆኑማ ማለት ጥርሶች እንደ ሪያሊቲው ጥርሶች ከሆኑ فيها تشويه ማለት ጥርሱ ሲታይ ተሽዊያ ማለት መጸየፍ አይነት ነገር ካለበት وتحتاج እንዲብዱም የሚያስፈልጋት ከሆነ الى عمليه يعني ጥርሷን ማሰራት ግዴታ አስፈላጊ ነገር ከሆነባት ለምሳሌ تعديل ጥርሱን ማስተካከል ባለበት ላይ የተዛባ ነገር ከሆነ لإزالة هذا التشويه ይሄንን ሲታይ አጸያፊ የሆነውን ነገር ለማስወገድ ከሆነ او فيها ወይም ደግሞ በጥርሷ ውስጥ ካለ ደግሞ ተሰውሱን يعني موسوس አይነት ነገር واحتاجت الى اصلاحها እሱንም ደግሞ ማስተካከሉ በጣም አስፈላጊ ሆኖ ከተገኘ من اجل ازاله ذلك ይሄንን ነገር ወስዋሽ የሆነውን ነገር ከማስወገድ فلا باس ምንም ችግር የለበት لان هذا ምክንያቱ ይህ ድርጊቷ من باب العلاج علاج ማለት يعني ህክምና የመውሰድ የማስተካከል ከዛ ፓርት ነው የሚታየው وإزالة التشويه በሷ ላይ ደግሞ አጸያፊ የሆነውን ነገር ሲታይ ለማስወገድ ነው ويكون ذلك ይህ ደግሞ የሚሆነው ደግሞ على يد طبيبة مختصة በዚህ ዙሪያ በጥርስ ህክምና ስፔሻላይዝ በሆኑ ዶክተሮች ነው የሚሰራው እነዚህ ነገሮች አሉ ማለት ነው ويحرم على المرأة አሁንም በሴት ልጅ ላይ ደግሞ حرام ይሆናል عمل الوشم في جسمها ውቅራት የሚባለውን ነገር في جسمها በቦዲዋ ላይ በአካሏ ላይ መወቀር የሚባለው ነገር حرام ይሆንባታል ውቅራት لأن النبي صلى الله عليه وسلم ምክንያቱም النبي صلى الله عليه وسلم እኮ لعن رجموال الواشم